ጥር 21 ዕለተ ሐሙስ የቀትር ጸሎት። እግዚአብሔር ሆይ ስለዚህ ቀን እናመሰግንሃለን። ምሕረትና ቸርነትህ ብርሃን እየተከተለን ስለመጣ እናመሰግንሃለን። ካንተ የተነሳ ተጠብቀናል። ከብዙ አውሬ እግዚአብሔር ሆይ ተጠብቀናል። ራሳችን ማምለጥ ከማንችላቸው ብዙ የጠላት እግዚአብሔር ወጥመዶች አምልጠናል። ቀንበር ተሰብሮ እኛም ለምስጋና ቀርበናል። እግዚአብሔር ሆይ ጠላት ያሰበው እንደሆነ አልሆነብንም። እንደ ጠላት ሐሳብ በላያችን ላይ አልተከናወነም። እግዚአብሔር ሆይ ለጠላት ንክሻ፣ ለጠላት ኃይል አሳልፈህ አልሰጠህንም። ነገር ግን በምህረት ከለልከን፣ በቸርነት ከለልከን። እግዚአብሔር ሆይ አንተ ኃይልን ትሰጣለህ ለሕዝብ። አንተ በከፍታ ላይ ትወስዳቸዋለህ። ንስር ልጆች ጫጩቶቿን እንደምትጋርድ ጌታ ሆይ አንተ ጋርደህናል፣ ሕይወታችንን ጋርደሃል። ስለዚህ እናመሰግንሃለን። በዚህ ሌሊት ደግሞ እግዚአብሔር ሆይ እንጸልያለን በጌታ በኢየሱስ ክርስቶስ ስም። ቃል እንደሚናገረው በመዝሙረ ዳዊት 121 ከቁጥር 1 ጀምሮ ዓይኖቼን ወደ ተራሮች አነሳሁ፣ ረድኤቴ ከወዴት ይመጣል? ረድኤቴ ሰማይና ምድርን ከፈጠረ ከእግዚአብሔር ዘንድ ይመጣል። እግርህ እንዲሸራተት አይፈቅድም፣ የሚጠብቅህ አይተኛም። እነሆ እስራኤልን የሚጠብቅ አይተኛም አያንቀላፋምም። እግዚአብሔር ይጠብቅሃል። እግዚአብሔር በቀኝ በኩል ይከልልሃል። ፀሐይ በቀን አያቃጥልህም፣ ጨረቃም በሌሊት ጉዳት አታመጣብህም። እግዚአብሔር ከክፉ ሁሉ ይጠብቅሃል፣ ነፍስህን ይንከባከባታል። እግዚአብሔር ከአሁን ጀምሮ እስከ ዘላለም መውጣትና መግባትን ይጠብቃል እንደሚለው ቃልህ ጌታ እግዚአብሔር ሆይ ዓይኖቻችን ወደ አንተ ይመለከታሉ። ዓይኖቻችን እግዚአብሔር ሆይ ሊረዱን ወደሚችሉት ሰዎች ላይ ካስቀመጥን እግዚአብሔር ሆይ አንድ ቀን እንሰበራለን፣ አንድ ቀን ተስፋ እንቆርጣለን። ነገር ግን አንተን ተስፋ የሚያደርጉ ከቶውኑ አያፍሩም እንደሚለው ቃል እግዚአብሔር ዓይኖቻችን ወደ አንተ ረድኤት ወደ ሆንከው ወደ አንተ እንመለከታለን። ረድኤታችን ትመጣለህ። ሰማይና ምድርን የፈጠርክ አምላክ እግዚአብሔር ሆይ ካንተ ዘንድ ረድኤት ይመጣልናል። እግሮቻችን እንዲንሸራተት አትፈቅድም። የምትጠብቀን አንተ አትተኛም። እነሆ እግዚአብሔር ሆይ ሕዝብን የምትጠብቅ አትተኛም፣ አታንቀላፋም። እግዚአብሔር ሆይ ትጠብቀናለህ። በቀኝ በኩል ትከለናለህ። ፀሐይም በቀን አያቃጥለንም፣ ጨረቃም በሌሊት ጉዳት አያመጣብንም። እግዚአብሔር ከክፉ ሁሉ ትጠብቀናለህ። ነፍሳችንን ትንከባከባለህ። ከአሁን ጀምሮ እግዚአብሔር እስከ ዘላለም ድረስ መውጣትና መግባታችንን ትጠብቃለህ። ጌታ ሆይ ባንተ የሚተማመኑ ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሄዳሉ፣ ይበራሉ፣ አይደክሙም፣ አይታክቱም። አባት ሆይ በጌታ በኢየሱስ ክርስቶስም ረዳት ፈልገው የሚረዳቸው ሰዎች ፈልገው እግዚአብሔር ሆይ የሚያግዛቸው ሰዎች ፈልገው ሰውን ያጡ እግዚአብሔር ሆይ ሰውን የሚደርስላቸው ሰዎች ያጡ እግዚአብሔር ረድኤት ከሰማይ እንዲመጣ ያንተ እገዛ ከሰማይ እንዲመጣ የሚረዳቸው ካንተ ዘንድ እንዲላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስም ያንተ እግዚአብሔር አንተ የምትልከው ረድኤት በኢየሱስም ወደ ሕይወታቸው እንዲመጣ እግዚአብሔር ሆይ እንጸልያለን። እግዚአብሔር በጌታ በኢየሱስም ዓይኖቻችን አንተን አይተው አያፍሩም። ባንተ ተማምነን አንከስርም። ባንተ ተማምነን እግዚአብሔር ረሃብ አይጨርሰንም፣ ችግር አይጨርሰንም። እግዚአብሔር ሆይ ረዳት ፈልገው የሚያግዛቸው ሰዎች ፈልገው የሚረዳቸው ሰዎች ፈልገው ሰው ያጡ ጌታ ሆይ በጌታ በኢየሱስ ክርስቶስም አሁን በዚህ ሰዓት ካንተ የሆነ ረድኤት ካንተ የሆነ ረዳታቸው እግዚአብሔር እንዲላክላቸው እጸልያለሁ። እንዲላክላቸው እንደ ቃል እግዚአብሔር እጸልያለሁ። አንተ የሰው እግር መንሸራተትን አትፈቅድም። እግዚአብሔር ሆይ የሰዎች ከቤት መውጣትን አትፈቅድም። ረዳትን አጥተው የሚረዳቸውን ሰዎች አጥተው እግዚአብሔር ሆይ እግራቸው ከቤት ፈቀቅ እንዲል አትፈቅድም። ነገር ግን እግዚአብሔር ሆይ አንተ የምትጠብቀን አትተኛም። እግዚአብሔር ሆይ አንተ አታንቀላፋም። አንተ ትጠብቀናለህ፣ በቀኝ በኩልም ትከልለናለህ። ከሚያጠፋን ከሚያደርቀን ነገር እግዚአብሔር ሆይ ከኑሮ እግዚአብሔር ውድነት በጌታ በኢየሱስ ክርስቶስ ስም ትጠብቀናለህ፣ በቀኝ በኩልም ትከልለናለህ። እግዚአብሔር በኢየሱስ ክርስቶስ ስም እጸልያለሁ።
ረዳት ያጡ በዚህ ሰዓት ረዳታቸው እንድትሆናቸው፣ እገዛ ያጡ እገዛቸው እንድትሆናቸው እግዚአብሔር አልነጋም ያለ የሚመስል የማይነጋ የሚመስል ሌሊት በሕይወታቸው ያለ በጌታ በኢየሱስ ካንተ የተነሳ እንዲነጋላቸው እግዚአብሔር በጌታ በኢየሱስ ክርስቶስም እንጸልያለን። እግዚአብሔር ሆይ የተያዙ ሰዎች ነፃ እንዲወጡ፣ ከተያዙበት ቀንበር ነፃ እንዲወጡ እግዚአብሔር በተለያዩ ቀንበር ውስጥ ያሉ የሚረዳቸውን ያጡ እግዚአብሔር ያንተ ረዳት እንዲላክላቸው ረድኤት እግዚአብሔር ሆይ በጌታ በኢየሱስ ስም እንድትመጣላቸው እጸልያለሁ። ኃይል በኃይል በሕይወታቸው ይገለጥ። አንተ እንደረዳሃቸው ሰው ሁሉ ምስክር ይሆን ዘንድ፣ አንተ እንዳገዝካቸው ሰው ሁሉ ምስክር ይሆን ዘንድ እግዚአብሔር ሆይ በጌታ በኢየሱስ ስም ረዳታቸው እንድትሆን፣ እንድታግዛቸው፣ በጤንነት እንድትረዳቸው፣ በስራ ቦታቸው እንድትረዳቸው፣ የሚማሩ ልጆች እግዚአብሔር ሆይ አይምሯቸውን በመክፈት እንድትረዳቸው፣ የሚገነዘቡትን ነገር እንድትረዳቸው እግዚአብሔር ሆይ ልጆችን የሚያሳድጉ በልጆቻቸው እንድትረዳቸው፣ ማሳደግን እንድትረዳቸው እግዚአብሔር ባንተ እርዳታ የማይሆን ነገር የለም። ተራራው እግዚአብሔር ሆይ ደልዳላ ይሆናል ባንተ እርዳታ፣ ሸለቆ ይሞላል ባንተ እርዳታ። እግዚአብሔር በኢየሱስ ክርስቶስም ካንተ መረዳት ይሆንላቸው፣ ካንተ መረዳት ይሆንልን፣ ካንተ እገዛ ረድኤት በጌታ በኢየሱስ መምጣት ይሆንልን። እግዚአብሔር ሆይ ሕዝብህ ባንተ የተረዳ ምንኛ ምስጉን ነው፣ ምንኛ ብፁዕ ነው እግዚአብሔር ሆይ። ምክንያቱም ረዳቱ አይተኛም፣ ረዳቱ አያንቀላፋም፣ ረዳቱ አይሰለችም፣ ረዳቱ ደከመኝ አይልም፣ ረዳቱ የእግሩ መንሸራተትን አይፈቅድም። እግዚአብሔር ሆይ በመውጣትና በመግባታችን ሁሉ እንድትረዳን እጸልያለሁ። በመጨረሻም እንደተናገርከው እግዚአብሔር ከአሁን ጀምሮ እስከ ዘላለም መውጣትንና መግባትን ይጠብቃል እንደሚለው ቃል በኢየሱስም ይሄ ቃል በመውጣትና በመግባታችን እንዲጠብቀን በልጅ በኢየሱስ ክርስቶስም ጸለይኩኝ። አሜን።